السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። አመሻሹን መደመጥ ያለባቸው አራት ወሳኝ የሆኑ ትኩስ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያው መረጃችን የዋጋ ንረትን በሚመለከት ከመንግስት በኩል አዲስ መግለጫ ወጥቷል። በመግለጫውም የዋጋ ንረት በግማሽ ይቀንሳል። ዝርዝሩን ታደምጡታላችሁ። በሌላ በኩል ከጥቁር ገበያ ጋር ተያይዞ እርምጃ መወሰዱ በዛሬው ዕለት ተሰምቷል። በዚህም ጥንቃቄ እንድታደርጉ ሲል መግለጫው ያስነብባል። የመግለጫውን ሙሉ ዝርዝር ታደምጣላችሁ። በሌላ በኩል በደቡብ አፍሪካ የሚገኙ ኢትዮጵያን ከፍተኛ ስጋት ውስጥ መግባታቸው ተሰምቷል። ምን ተፈጥሯል የሚሉትን እንዲሁም ከአሜሪካ ጋር ተያይዞ በርካታ ኢትዮጵያኖች የተጨነቁበት ሁኔታ አለ። ይህም ሁኔታ ምን ይመስላል የሚሉትን ወደ እናንተ እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ ክብራን ተመልካቾቼ ከደቂቃዎች በፊት የአሜሪካው ፕሬዝዳንት የመጨረሻ መግለጫውን አውጥቶ በርካታ ኢትዮጵያን እንዲሁም በዓለም ላይ የሚገኘው ህብረተሰብን በሙሉ ያስገረመና ያስደነቀ ሆኗል። የሁለቱ ሀያላን ሀገራት ማለትም ቻይናና አሜሪካ የሚያደርጉት እልህ አስጨራሽ ትግል ለኢትዮጵያን ከፍተኛ ስጋትን ደቅነዋል። እንደሚታወቀው በርካታ ኢትዮጵያኖች ማለትም እኛ ኢትዮጵያኖች የሁለቱን ሀገራት ምርቶች ነው የምንጠቀመው። ታዲያ አሁን ላይ እየተሰማ ያለው ሁኔታ የገቡበት ከፍተኛ ትንቅንቅ ለኛ ለኢትዮጵያኖች ከፍተኛ ስጋት እንዲሁም አደጋ ላይ የሚጥል ሆኗል የሚሉ መረጃዎች እየወጡ ይገኛሉ። እንግዲህ በዛሬው ዕለት የአሜሪካው ፕሬዝዳንት ከቻይና በሚገቡ ምርቶች ላይ የጣሉት ቀረጥ ወደ 104% አድጓል። ትራምፕ ይህንን ውሳኔ ያሳለፉት ቻይና ለጣለችባት የ34% ቀረጥ ተመጣጣኝ እርምጃ ከወሰደች በኋላ ነው። ትራምፕ ቻይና በዋሽንግተን ላይ አጸፋዊ እርምጃን እንደምትወስድ ያስቀመጠችበት ገደብ ዛሬ የሚጠናቀቅ ሲሆን ተጨማሪ ቀረጥም ምሽቱን መተግበር ይጀምራልም ብለዋል። ሁኔታው በዓለም ኢኮኖሚ ላይ በተለይ በዝቅተኛ ሀገራት ማለትም እንደ ኢትዮጵያ ያሉ ሀገራት ላይ ከፍተኛ ስጋት የደቀነ ሲሆን በቻይና ሳቢያ የእስያ ሀገራት ወደ አሜሪካ በሚልኳቸው ምርቶች ላይ ከፍተኛ ጭማሪ የሚደረግባቸው ሲሆን ይህም የአካባቢው ሀገራት ላይ ከፍተኛ ተጽዕኖ ያስከትላልም ተብሏል። ይህ ውሳኔ ቻይና ከዋሽንግተን ጋር በንግድ ጉዳይ ያላትን ልዩነት እስከምትፈታ ይቀጥላል መባሉ ዘገባው ጠቅሷል። አሜሪካ ተመጣጣኝ የቀረጥ እርምጃን እንድታነሳ እንደ መደራደሪያ ማቅረቧን እንደ ንቀት የሚታይ ነው ስትል ጠንከር ያለ ምላሽ ሰጥታለች። ትራምፕ ቻይናን ጨምሮ በብዙ ሀገራት ላይ የጣሉት ቀረጥ የአሜሪካን ኢኮኖሚ ያሳድጋል ቢባልም የምጣኔ ሀብት ባለሙያዎች ግን የሁለቱ ሀገራት የኢኮኖሚ ፍጥጫ ወዳልተፈለገ አቅጣጫ እየሄደና ጫናው ሸማቾች ላይ ብቻ የሚያርፍ ነው በማለት እያስጠነቀቁ ይገኛሉ። በአንጻሩ ቻይና አሜሪካ ትልቁ የገበያ መዳረሻዋና ዋነኛ የውጭ ንግድ ገቢ ማስገኛዋ መሆኗን ለቤልጂክ ቀጣዮቹ ወራት ፈታኝ እንደሚሆንባት ባለሙያዎቹ ገልጸዋል። ከሁሉም በላይ ግን አማራጭ ገበያና የአጭር ጊዜ መፍትሄ አለመዘጋጀቱ ለሀገራት ባለሀብቶችና ትላልቅ የኢንቨስትመንት ኩባንያዎች ብሎም ለዝቅተኛ ለኢትዮጵያን ሸማቾች ከባድ የኢኮኖሚ ፈተና እንደሚሆን ይጠበቃል ማለቱን አመሻሹን የወጣው ሪፖርት አስነብቧል። በሌላው መረጃችን የዋጋ ንረትን ወይንም የኑሮ ውድነትን በሚመለከት በግማሽ ይቀንሳል የመንግስት መግለጫ ብዙዎችንም አወዛግቧል። በዛሬው ዕለት ከገንዘብ ሚኒስቴር በኩል አንድ መረጃ አመሻሹን ወጥቷል። ይሄውም የገንዘብ ሚኒስቴር መግለጫ በህዝቡ ዘንድ ጥያቄን አስነስቷል። በዚህም የገንዘብ ሚኒስቴር የማክሮ ኢኮኖሚ ማሻሻያን ተግባራዊ የማድረግ ኃላፊነቱ በአግባቡ የተወጣ መሆኑን የገንዘብ ሚኒስትሩ አቶ አህመድ ሺዴ ገለጹ። የህዝብ ተወካዮች ምክር ቤት የፕላን የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገንዘብ ሚኒስቴርን የ8 ወራት የሥራ አፈጻጸም ገምግሟል። የፊስካል ፖሊሲን በአግባቡ ተግባራዊ በማድረግ
የዋጋ ንረትን በማረጋጋትና በግማሽ ለመቀነስ ብሎም ለመሰረታዊ ግብአቶች ከ300 ቢሊዮን ብር በላይ ድጎማ መደረጉን ሚኒስትሩ አቶ አህመድ ሺዴ አንስተዋል። በዚህም አጠቃላይ የመንግስትን ፋይናንስ በአግባቡ በማስተዳደር የማክሮ ኢኮኖሚ ማሻሻያ ፕሮግራም ውጤታማ በማድረግ ተቋሙ ኃላፊነቱን እየተወጣ እንደሚገኝም አስረድተዋል። በቀጣይ በ2018 በጀት ዓመት የማክሮ ኢኮኖሚ ማሻሻያ ፕሮግራሙ ተጠናክሮ እንደሚቀጥልና የኑሮ ውድነት በግማሽ ሊቀንስበት እንደሚቻል ነው የሚኒስትሩ መረጃ የሚያመላክተው። ይህም እንግዲህ ለኛ እጅግ መልካም ዜና ነው። በሌላው መረጃችን የጥቁር ገበያ ላይ እርምጃ መወሰዱ እንዲሁም ከፍተኛ ጥንቃቄ እንዲደረግ በዛሬው ዕለት የወጣው መረጃ ያመላክታል። በተለይ ከቅርብ ጊዜ ወዲህ በጥቁር ገበያ የሚሰራው የነዳጅ ስራ ወደ አመራሮች መሸጋገሩ መረጃ ያመላክታል። በደቡብ ኢትዮጵያ ክልል የነዳጅ ግብይት ስርዓት ላይ በህገወጥ ጥቁር ገበያ የግብይት ስራ ላይ ተሰማርተው በሽርክና ሲሰሩ የተገኙ የንግድ መዋቅር ባለሙያ አመራሮችና የጸጥታው አካላት ላይ ከስራ እስከ ማባረር የደረሰ ህጋዊ እርምጃ መውሰዱን የክልሉ ንግድና ገበያ ልማት ቢሮ አስታውቋል። በክልሉ ግብይቱን ህጋዊ ስርዓት የያዘ ለማድረግ በርካታ ስራዎች እየተሰሩ መሆኑን የቢሮው ምክትል ኃላፊ አቶ ሳሙኤል ለአሃዱ ገልጸዋል። ከዚህ ቀደም 80% ያህል ነዳጅ ወደ ሀገር ውስጥ የሚገባው በሱዳን በኩል እንደነበረ በማንሳት አሁን ላይ ባለው የጸጥታ ችግር ምክንያት ማስገባት ባለመቻሉ የአቅርቦት ማነስ እንዳጋጠመን ተናግረዋል። አክለው ካለው ጥረት ባሻገር ችግሩን ውስብስብ የሚያደርገው ህገወጥ የጥቁር ገበያ የነዳጅ ንግድ ላይ የተሰማሩ ግለሰቦች ናቸው ብለዋል። ይህም ለመከላከል ከጥር 30 ጀምሮ የነዳጅ ግብይቱ በኩፖን እንዲሆን መደረጉን ተከትሎ ለውጥ ስለመኖሩ ማብራራታቸውን አመሻሹን የወጣው ሪፖርት ያስነብበዋል። በዚህም የተነሳ ወደፊት እንዲህ አይነት በጥቁር ገበያ የምትሰሩ አካላት እጅግ ከፍተኛ ጥንቃቄ እንድታደርጉና መንግስት የማያዳግም እርምጃ እንደሚወስድ ማሳሰባቸውን ከአህዱ ያገኘነው መረጃ ያመላክታል። በሌላው መረጃችን ደቡብ አፍሪካ የሚገኙ ኢትዮጵያውያኖች ከፍተኛ ስጋት ላይ መሆናቸው ተደርሷል። በአሁን ሰዓት በደቡብ አፍሪካ ከፍተኛ ወንጀለኞች መልካቸውንና የአካሄዳቸው እንዲሁም አቅጣጫቸውን ቀይረው እንደ ISIS አይነት ዓለም አቀፍ አሸባሪ ድርጅቶች ሰለባ መሆናቸውን ጉዳዩ አሳሳቢ አድርጎታል። በዚህ አሸባሪ ድርጅት ውስጥ አባል በሆኑ ትውልደ ኢትዮጵያውያን እየተቀነባበረ የኢትዮጵያን መጋዘን እንዲሁም መኪኖችን መዝረፍ፣ ሱቆችን በማቃጠል በመደበኝነት ከፍተኛ ገንዘብ ለአሸባሪ ቡድን እንዲከፈል እያስገደዱ ይገኛሉ ተብሏል። ታዲያ በአሁን ሰዓት ላይ በደቡብ አፍሪካ በስደት የሚኖሩ ኢትዮጵያውያን ላይ እየደረሰ ያለው ደም መፍሰስ፣ መታገት፣ መዘረፍ ከፍተኛ ደረጃ ላይ መድረሱ ለችግሩ እጅግ ተባባሽነት ሁኔታ ስለሆነ በመላው ዓለም የምትገኙ ኢትዮጵያውያን በሙሉ በዱዓ በጸሎት እንዳትረሱ የሚል መረጃ አመሻሹን ወጥቷል ማለት ነው። ቪዲዮን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።